ተጫዋች በደንብ ነው ግን ገሎም ተንከባክቦም ክራሽ አያደርግም። ለነገሩ ትችያለሽ፣ ምን ይሳንሻል? ያው ይህንን ጉዳይ እኮ ማንም አያውቅም። ስለዚህ ምን ችግር አለው? ኧረ ምንም ችግር የለው። ልክ ነሽ። ደግሞ ግዴታዬ ነው። ምንም ብትሆን አማቼ ናት። ልጄ በጣም እያደግሽ እንደሆነ ነው የሚሰማኛለሁ። ኧረ ማጨብጭብ። ሜርሲ አንቺ ጠላት ናት። እንደነገርኩሽ እኔ ቤሌን እና ጄሪ ለአቶ አምነን የሚስትነት ውድድር መተን ነው አንቺ ጋር የገባ ነው። ቆይ አንቺ የኔ ቅርብ ሰው ከሆንሽ አምነን እንዴት አልመረጠሽ? ከጄሪ ጋር በጣም ተግባብቶ ስለነበረ ነው። ለዛ ነው። እኔ የምልሽ ወይዘሮ ሰማል ህመምሽን እንድትረሺ አንዳንድ ነገሮችን እናውራ። ማለቴ ድሮ የት አካባቢ ነበር የምትኖሪው? እኔ በጣም ብዙ ቦታ ኖሬያለሁ። አምነንን የት ነው የወለድሽው? አባቱስ ማን ነው? ስለ አባቱ አታንሽብኝ። እናት ዛህራ ታሪክ ሰራች። አቶ አምነን ሀሳቡን እንዲቀይር አደረገችው። ቤኒንና አምነን አሁን ላይ አብረው መሆን ጀምረዋል። ታዲያ ከጄሪ ጋር ያለው የቀለበት ስነ ስርዓት እንደተበላሸ ሁላችንም ተመልክተናል። እውነቱ ምንድን ነው? እናት ዛሬ ያለችኝ ነገር እውነት ነው ማለት ነው? ጄሪ ክፋት አደርጋለች በእኔ ላይ ማለት ነው? ቤኒን ምንም እናቴን አልበደለችም ማለት ነው ወይ የሚለውን ነገር አቶ አምነን ደርሶበታል። ወይዘሮ እናት ዛራ ይህንን ሚስጥር እንግዲህ ነግረውታል። ጄሪና ሜርሲ ሲያወሩ ሰምቻቸዋለሁ። እነሱ ናቸው ይህንን ነገር ያደረጉት። የእናትን መድኃኒት የቀየሩት እነሱ ናቸው እንጂ ቤኒን አይደለችም በማለት እንግዲህ እውነቱን ፍርጥርጥ አድርጋ ለአቶ አምነን እናት ዛህራ ተናግራለች። አሁን ላይ ታዲያ እውነቱን ሲያውቅ ቤኒንን እንደገና ይቅርታ ጠይቆ አብሯት ሆኗል ማለት ነው። ቀጣይ እንግዲህ የቀለበቱና የሰርጉ ስነ ስርዓት የሚሆነው ከቤኒን ጋር እንጂ የጄሪ ኦልሬዲ ተበላሽቷል ማለት ነው። መጀመሪያም ልቡ ያለው ቤኒን ጋር ነበረ። በእልህ ተነሳስቶ ለጄሪ ቀለበት በማሰሩ በጣም ተጸጽቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ተወዳጁን ድራማ ወደ እናንተ ይዤላችሁ መጥቻለሁ። እውነታው እንግዲህ ወጥቷል። እውነት ቢዘገይም ቢደበቅም ጊዜውን ጠብቆ መውጣቱ የማይቀር ነውና የቤኒን እውነት ወጥቶላታል ማለት ነው። እናት ዛራ ይሄንን ለአቶ አምነን አስረድተውታል። የሁለቱን የሜርሲንና የጄሪን ተንኮለኝነትም አጋልጠዋል ማለት ነው። አቶ አምነን በሰራው ስራ በጣም ተቆጭቷል፣ ተጸጽቷል። በዛ ላይ ቅናት የሚባል ነገር ይዞታል። እንግዲህ የፕሮግራሙ ዕለት እንደተመለከት ነው ቤኒን በጣም ደስተኛ ሆና ከሱ የስራ ባልደረባ ጋራ በጣም ደስተኛ ሆና ስታወራ ስትጫወት፣ እንዲሁም ደግሞ ከእናት ዛራ ጋራ ስትጨፍር ነበረ። ያኔ ታዲያ በቅናት ነበረ ሲያየት የነበረው። አሁን ላይ እውነቱ ሲገባት እቺ ልጅማ ልታመልጠኝ አይገባም፣ እየወደድኳት ለምን ታመልጠኛለይ? ጄሪ እኔን አጭበርብራኛለይ ማለት ነው። ለካ እናቴ ልትገልብኝ ነበር በማለት ጄሪ ላይ ተነስቶባታል ማለት ነው። ወይዘሮ ሰማአለ እንግዲህ ተኝታ ነው ያለችው። ነገር ግን ልጄ እንደፈለግክ አድርግ፣ ምርጫህ እንደፈለገ ይሁን፣ አንተ የወደድከው ይሁን ነበር ስትል የነበረው። ሲፈን ግን እኛ እዚህ ቤት የመጣ ነው ሶስታችን ለልጅሽ ሚስት ለመመረጥ ነበረ። ነገር ግን ምርጫው ዛሬ የተሳሳተ ምርጫ ሆኖ ጄሪ መረጠ። አንቺ እንዴት አልተመረጥሽም ነበር ያለቻት ሲፈንን። የቅርብሽ ሰው ነኝ፣ እዚህ ቤት እንድትሰልይልኝ የላክሽኝ ሰው ነኝ እኔ በማለት ራሷን እንድታስታውስ እያደረገቻት ነው። ወደ ኋላ ተመልሰን እስኪ አንዳንድ ነገሮችን እናውራ ብላታለች። እሱም ደግሞ የት ነው የኖርሽው? አምነንንስ የት ነው የተወለድሽው? እያለች እንግዲህ ጥያቄ በጥያቄ አድርጋታለች ማለት ነው ሲፈን። ታዲያ
እኔ ብዙ ቦታ ኖሮ ያለው በማለት መልሳለች። የአቶ አምነን አባትስ ይህን ነው ሲባል እንግዲህ የእሱን ስም አታንሽብኝ ብላለች። እንግዲህ እዚህ ጋር የአቶ አምነን በጣም አባቱ ችግር እንዳደረሰባት እንረዳለን ማለት ነው። አታንሺብኝ በማለት ነው እንግዲህ እራሷን ስትይዝ የነበረው። በጣም ደንግጣለች። እንዲነሳባት አትፈልግም። እራሷን በጣም ነው የያዘችው። ስለዚህ የሆነ ችግር አለ። ከሲፈን እንግዲህ እዛ ቤት ስለ አቶ አምነን አባት የምታውቀው ነገር እንዳለ ነው እኔ ልረዳ የምችለው ማለት ነው። በቀጣይ ምን እንደሚሆን ያው ግልጽ ይሆንልናል። ለአሁኑ ግን ታዲያ የአቶ አምነን አባት ስሙ እንዲጠራ ለምን አልፈለገችም? ስሙን እንኳን አታንሽብኝ በማለት ነው እንግዲህ ራሷን ይዛ የነበረው። ሲፈን እንግዲህ በቃ ይቅርታ፣ የማትፈልጊውን ትውስት አስታወስኩሽ፣ ይቅርታ በቃ እንተወው በማለት ወሬ ቀይራለች። ከዛ ደግሞ ቤርሲል እንግዲህ እንደው እንዴት ነሽ? ልጅሽ ሊያገባ በመሆኑ ምን ተሰማሽ? እያለች እየጠየቀቻት ነበረ። ደስታ ተሰምቶኛል፣ ያተረፈኝ ይሄንን ሊያሳየኝ ነው መሰለኝ ትላለይና ምን አይተርፉ መትረፍ ነው የተረፍሽው እያለች ሙድ እየያዘችባት ነው። እንግዲህ ይህን ሁሉ ያደረገቻት ሜርሲ ናት ማለት ነው። መቼም ጠላት ከውጭ አይመጣም። አጠገቧ ተቀምጣ ህይወቷን እየመሰቃቀለችባት ያለችው ሜርሲ ወይ ደግሞ የአቶ አምነን አክስት ናት። እንግዲህ የት ሄደሽ ነው ነበረ ስጠብቅሽ ነበረ ጓደኛዬ ብላታለች ጄሪ። ያው ከጄሪ ጋር በጣም ነው የሚቀራረቡት። ተንኮል እያሰራቻት ቢሆንም እዛች የሰው ግማሽ ሆነች ሰው ጋር ሄጄ ነው እዛ ነው የቆየሁት ወይዘሮ ሰምአንጋ ነው ብላለችና አማቴንማ እንደዚህ እንድትያት አልፈልግም፣ አምነን ደግሞ ተንከባከቢያት ብሎኛል በማለት እንግዲህ እየነገረቻት ነበረ። ኧረ እባክሽ እና ልትንከባከቢያት ነው ወይ እያለች ሙድ እያያዘችባት ነበር። በነገራችን ላይ በጄሪ ማለት ነው። ጥሩ ነዋ አድገሽልኛላ እያለች ሙድ ስትይዝባት ነበረ። ልንከባከባት ይገባል፣ ምንም ብትሆን ደግሞ እኮ አማቴ ናት እያለች ትገኛለች ጄሪ። ድንቄም አማት የጄሪ ተንኮል በስተመጨረሻ እንደዚህ ሊጋለጥ ማለት ነው። እንግዲህ እዛ ጋር ቪዲዮ ተይዞባታል። በሰርጉ በመልሱ ፕሮግራም እንግዲህ ወደ የመጣው ስጦታም ደግሞ በጣም አስደንጋጭ ሆኗል። ያ በደስታዋ ቀን ስጦታ ጥሩ ስጦታ መጣልኝ ብላ ሰፍ ብላ እንግዲህ ስትከፍተው ያልተጠበቀ ነገር የእሷን ሕይወት የሚያመሰቃቅል ስጦታ ወደ እሷ ተልኳል ማለት ነው። ከምንም በላይ በጣም ነው የሚያሳዝነው። እንደዚህ አይነት ነገር አይግጠም ነው የሚባለው። እንግዲህ የሰው ልጅ በሕይወት በደስታቸው ቀን ምን እንደዚህ አይነት ነገር አይንጣ ነው። የእውነት አያደርስ ነው። አስደንግጦኛል። እውነት ለመናገር ድራማ እንደሆነ እያወቅኩኝ ራሱ በሪል ሊኖር ይችላል ብዬ አሰብኩኝ። እውነት የደስታችሁ ቀን መቼስ ወዳጃችሁ እንደዚህ አይነት ስጦታ እናንተን የሚያስደነግጥ አይልክም። ያው ጠላት ነው ሊልክ የሚችለው። ጠላት ግን በዚህ ልክ በደስታችሁ ቀን ጥሩ ስጦታ እንደሚሰጥ በስጦታ ማሸጊያ አሽጎ አሳምሮ አሸብርቆ በር ላይ አስቀምጦ መሄዱ ምን እንደው ለካ ሰው ለጥሩነት እንዲሁም ሳስበው ለጥሩነት ከሚለፋው ይልቅ ለክፋት የሰው ልጅ የሚለፋው ነገር ይበልጥ ይሆናል ብዬ ነው የተረዳሁት ማለት ነው። ጄሪ እንግዲህ በአንዴ መስቅልቅለዋ ነው የወጣው። ድንግጥ ነው ያለችው፣ ክው ነው ያለችው። ያ ስጦታ ምን እንደሆነ እኔ ራሱ የሆነ የተቆረጠ እጅ ነው እንግዲህ ካርቶን ውስጥ ያለው፣ ግን እንዴት ሊሆን ቻለ? ምንድን ነው የሚለው ነገር እንቆቅልሽ ሆኖብኛል። እስኪ ገምቱ፣ ምን ይመስላችኋል ተመልካቾች ማለት ነው? ምን ሊሆን ይችላል? እንደዚህ አይነት ስጦታ ለሰው ይላካል ወይ? ምናልባትም ወይ ጄሪ የሆነ የሰራችው ተንኮል አለ ብዬ ነው የማስበው። ጄሪ ያለ ምክንያት እንደዚህ ክው ብላ አልደነገጠችም። የተላከው ስጦታ ቀጥታ ሲመጣ አቶ አምነን ለእናንተ ነው ይሄ ስጦታ የመጣው ብላ ቤኒን እንግዲህ ስታስቀምጥ መቼም ወደ ቤኒን ነገሩ እንደማይዞር ተስፋ አደርጋለሁ። እኔ ግን የሆነ ሲፈን የሆነ ተንኮል ያዘጋጀች ይመስለኛል። ለቤት ቁጭ ብላ ሳስበው ማለት ነው። ዛሬ ደስታ ቀን ነው፣ በእኔ ቦታ ብትሆኑ እናንተ ምን ሊሰማችሁ ይችላል? ምንድን ነበር የሚሰማችሁ? እያለች እንግዲህ እየጠየቀቻቸው ነበረ፣ ሁለቱንም ማለት ነው፣ ሜርሲንንም ሲፈንንም። ታዲያ ሲፈንም በዛን ሰዓት ብዙ ማትደሰች መጨረሻው ገና አልታወቀም የሚል መልእክትን ነበር ያስተላለፈችላትና
ታዲያ የእሷ እጅ ይኖርበት ይሆን? ብቻ ያው ውስጥ አዋቂ ነው ይሄንን ነገር ሊያደርግ የሚችለው እንጂ ያው ሲፈንም ውድድሩን ስላላለፈች ቅር ብሏታል፣ ተወዳዳሪ ስለሆነች። ቤኒንም ያው በማታውቀው ነገር ብትከሰስም ውስጧ ቢከፋም ግን ደስተኛ ለመሆን እየሞከረች ነበረ። አቶ አምነን ከራሱ ጋር አይደለም እናት ዛህራ እያለች ለእናት ሳራም እያወራቻት ነበረ። ዝም ብሎ በስሜት ነው ሁሉንም ነገር የሚያደርገው እንጂ ውስጡ የሆነ ደስተኛ ሆኖ አይደለም። አይኑና ልቡ ያለው ቤኒን ጋ እንጂ ጄሪ ጋ አይደለም። ጄሪን ከነም ነው ቼክ ማያደርጋት እኮ በእልህ ተነሳስቶ ነው እንጂ ከነ ጭራሹኑ ቼክ አደርጋትም ማለት ነው። ጭራሽ ስለ እሷ ምንም ነገርም ነው የማይሰማው፣ ምንም ነገርም ነው የማያስበው። ስለዚህ የተፈጠረው ነገር እንግዲህ እዛው ቤት ውስጥ ካሉ ሰዎች አንድ ሰው ነው ይሄንን ነገር የፈጠረው ብዬ አስባለሁ፣ ያደረገው ብዬ ነው የማስበው እንደኔ ሀሳብ። እናንተ ምን ይመስላችኋል? ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። ቀጣዩን ክፍል ወደ እናንተ እዚህ እስከሚመጣ ድረስ ቸር ሰንብቱ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለነበረን ቆይታ በድጋሚ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ምስጋናዬ ከልብ ነው። ደህና ሁኑ። ቀጣዩ ክፍል እንግዲህ እስከሚለቀቅ በጉጉት እንጠብቃለን። ሲለቀቅ ግን በፍጥነት እንግዲህ ወደ እናንተ ይዘን ከች እንላለን ማለት ነው። በጉጉት የሚጠበቅ ድራማ ነው። ብዙ ስለ ትዳር፣ ስለ ፍቅር የምንማርበት እንደዚሁም ደግሞ የሰውን ተንኮል የምንረዳበት ልዩ አስተማሪ የሆነ ድራማ ነው ማለት ነው።